ታውቃለህ? ምንም አታመጣም። የት ገባ? ምንድን ነው? ጣፋጭ መስሎ ይታየዋል። ገባህ አይደል? ልዩ ምግብ። ስለዚህ ሁሉንም ነገር ተብትበህ ይሄንን ሁሉ የምታረገውም አንተ ነህ ማለት ነው። ምንድነው የተበተብኩት? እና ገበያ እንዴት ነው የምትጠራው? ማርኬቲንግ ማለት ምንድነው ላንተ? ከዚህ ፎጣ ስር ተደብቆ ያለውን ትክክለኛ ማንነትን ገልጬ ለሰፊው ህዝብ አሳያለሁ። አደረኩኝ። ይሄ ሰውዬ ነው አይደለ እየነገርሽኝ የነበረው? አዎ ራሳቸው ናቸው። እኔ ጠነቁልላታለሁ። ቤቷ አየር ባየር ይሆናል። ተመልከክ ወይ አንተ ጋር ልስራ። ቆይ ሰው ያን ደፍሮ ሲበላ ዝም ብላችሁ ታያላችሁ? ቆይ እናንተ ገንዘብ ብቻ ህሊና የላችሁ? ህሊና ትክክለኛውን ህግ ላሳዩት። የትኛው ህግ? አውቃለሁ የዚች ሴት አጎቷ እንዳልሆንክ ሁሉንም ነገር እሷንም ደግሞ ቢዝነስ ብዬ የቀረብኳት ትክክለኛ ማንነቷን ለማጣራትና ደካማ ጎኗን ለማየት ብዬ ነው። አንተን ደግሞ እንደዚህ ባላቀም ስላንተ ዝናህና ከጀርባክ ደግሞ የኔ ሰዎች ተከታትለው አይተውክ ነበር እዛ የሷ ሆቴል ውስጥ ስገባ። እኔም ደግሞ ይሄንን ስራችሁን ለአንዴና ለመጨረሻ ጊዜ ለማቆም ቁርጭ የተነሳው ሰው ነኝ። እኮ ስለ የትኛው ስራ ነው የምታወራው? ለኔው ልስራልህ ያልከኝ ስለነበረው ስራ። አንተ ክፈት እንጂ ስለ ገበያው አትጨነቅ ስላልከኝ ስራ። ለካ የሷም ገበያ እንደዚህ ሰው እንኳንስ ለመቆም እስኪቸገር ድረስ የሚሞላው ለካ ባንተ ስራ ነው። ለካ ያ ሰው አንተ ነህ። የቱ ሰው? እኔ የሰራሁት እኮ ማርኬቲንጉን ነው። ሰው እንዲበዛላት ሰው እንዴት እንደምትይዝ ነው እንጂ ሰራሁላት። ሌላ ምንድን ነው የሰራሁት? ስለኔስ ጀርባ ምንድን ነው የምታውቀው? ነገርኩህ እኮ ለሳምንት ያክል ስላንተ በማጣራትና ስለሷ ስራ በመመርመር ቆይቻለሁ እኮ። ስለኔ ምን አወቅ? በተደጋጋሚ ሆቴሏ ትሄዳለህ። ታዲያ ስለ ስራ ልናወራ ነው? ምን? ስለ የትኛው ስራ? ገበያ እንዴት እንደሚመጣ እና ታዲያ ሌላ ምን ልናወራ እንችላለን? እና በዚህ መንገድ ገበያ ማውጣት ለማስመጣት ሌላውን ደግሞ ባዶ ማድረግ በኩራት የሚወራ ነገር ነው። የማንን ባዶ አደረግን? የማንን ንብረትስ ነካን? እኛ ስራችንን የሰራነው። በቀላሉ እናውራ። እቺ ሴት የምትሰራበት ቦታ እዛ አካባቢ የትኛውም ሆቴል ቢከፈት ትርፉ ክሳራ ነው። ትርፉ ገበያ ማጣት ነው። ትርፉ ስሙ መጥፋት ነው። እቺ ሴት ግን ከቀን ወደ ቀን ከስተመሮቿ ደንበኞቿ ይጨምራሉ፣ ገበያዋ ይጨምራል። ይህ ደግሞ እንዴት ነው የሆነው? ሀቀኛ ስለሆነች ነው። የሚመገቡትን ምግብ አታይም? እንደሚቀርበው ምግብ ጥራት ያለው ምግብ ነው። ከዚህ በላይ ታዲያ ምን አለ? ጥራት ያለው ምግብ ነው። እና ጥራት ያለው ምግብ ከሆነ ላንተስ ስለ ገበያው አትጨነቅ እሰራልሃለሁ እያልክ የነበረው ምንድን ነው ታዲያ? ስለ የትኛው ስራ? እሱ እኮ የኔ ስራ ነው አልኩ። ስለሱ ምን አስጨነቀህ አንተ? ምንም ለስራ። ስለዚህ ሁሉንም ነገር ተብትበህ ይሄንን ሁሉ የምታረገውም አንተ ነህ ማለት ነው። ምንድን ነው የተበተብኩት? እና ገበያ እንዴት ነው የምትጠራው? ማርኬቲንግ ማለት ምንድን ነው ለአንተ? እሱ እኮ የራሴ ስራ ነው አልኩ። የራሴ ጥበብ ነው። እኔም እኮ ያንን ጥበብ ለማወቅ ነው የጓጓሁት። በጣም የጓጓሁት ያንን ጥበብ ለመረዳት ነው። በጣም ታስታውቃለህ። በጣም ጉጉት እንዳለ። አዎ። ስለዚህ አሁን የምታወራበት ታይም ጊዜው አሁን ነው። ከዚህ ፎጣ ስር ተደብቆ ያለውን ትክክለኛ ማንነትን ገልጬ ለሰፊው ህዝብ አሳያለሁ። አረ አዎ፣ የኔን ማንነት እስቲ እሱን እናየዋለን። ሰማኛለህ? እየቀለድኩ አይደለሁም። ምንድነው ከዚች ሴት ጋር እየሰራ ያለው ስራ? እየነገርኩ ነው። እየጠየቅኩ ነው። እኔ ደግሞ ትሰማኛለህ? ሁሉንም ነገር እንድታወራ ፈልጋለሁ። ሰማኝ? ጊዜው አሁን ነው ብያለሁ። ስለዚህ ምንድነው እያረክ ያለው ነገር?
ምንድነው ያቺ እንደዛ በአብት ተንቆጥቁጣ ስንት መኖሪያ ቤቷ ራሱ ቤተ መንግስትን የሚያስነቅ ቤት ያላት ሴት ለምንድነው ይሄ ቤት ውስጥ የምትገናኙት? ለምን በዚህ ቤት ውስጥ በዚህ ሰፈር? መብቷ መሰለኝ ወይም መብታችን መሰለኝ። የምን መብት? የፈለግንበት መገናኘቱ። እንደዛ ነው። ቆይ ምንድነው ግን ማወቅ የፈለግኩ? ቆይ ምንድነው ይሄን ያህል? ነገርኩ እኮ እኔ ማወቅ የምፈልገው ከዚህ ፎጣ ጀርባ ያለውን ትክክለኛው ማንነታችሁ። ከዚህ ፎጣ ጀርባ ያለው ማንነት እኮ ራሱ ማንነቱ ነው። ምንም የተለየ ማንነት የለም። እንደዛ ነው። ትሰማኛለህ አይደለ? አጎቷ እንዳልሆን ካውቃለሁ። ማነህ አንተ? ማነህ? ከእሷ ጋር ያለኝን ግንኙነት ነው ማወቅ የምትፈልገው? አዎ፣ ሁሉንም ነገር። ለምንስ በዚህ መንገድ ትቀጣጠራላችሁ፣ ትገናኛላችሁ? ማን ስለሆንክ? ይኸውልህ አጎቷ እውነትም አጎቷ ነው አይደለህም። ማመን አለማመን ያንተ ነው። ያው ለእሷ ማረግላት ነገር ያው ባለሀብቶችን ስለማቅ ትልልቅ የቢዝነስ ሰዎችን ስለማቅ ያው ከነሱ ጋር እንድትገናኝ አደርጋለሁ ምናምን እንጂ ሌላ የተለየ ነገር የለም። እና ገበያ እመጣለሁ ስለ ገበያው ትጨነቅ የምትለውስ ምንድነው? ያው እኮ ነው ባለሀብቶችን እኮ ካንተ ጋር አገናኘው ማለት ለአንተ ሰፊ እድል ይዞልህ መጣው። እንደዛ ነው። አዎ። ስለዚህ ለሷም አረጋለሁ የምትለው ገበያ ማምጣት ባለሀብቶች ለሷ ማምጣት ነው። ታዲያ ሌላ ምን መስሎህ ነው? መስሎኝ ሳይሆን ነው። ትሰማኛለህ? ልትዋሸኝ ትችላለህ፣ ልትደብቀኝም ትችላለህ፣ ግን ይሄ ነገር ብዙ ጊዜ አይቆይም። አዳምጠኝ። እና ለምንድን ነው በተደጋጋሚ ሆቴሏ የምትሄደው? ሆቴሏ ነው? እኔ ሆቴሏ በጭራሽ ሂጄ አላውቅም። ቀደምም ስላስጨነቀኝ ነው እንጂ እንደዛ ያልኩ። እኔ ሆቴሏ ሂጄ አላውቅም። ምን እንደሚመስልም አላውቅም። የምናወራው ስማ ሰውዬ፣ አዳምጠኝ። ይበቃል። በአንድ ራስ ሁለት ምላስ አይከብድም? አሁን እንደዚህ፣ አሁን ደግሞ እንደዚህ አይከብድም? ትሰማኛለህ? አዳምጠኝ። ይበቃል። አሁን የምፈልገው ሁሉንም ነገር እንድትናገር ነው። ሁሉንም ነገር። ከዚህ በላይ ሌላ ምን ልንገርህ? ማለት ቅድም ለስራ ሄዳለሁ አብረን ስራ እንሰራለን እያልክ ነበር። እውነቱን ነበር ማወቅ የምትፈልገው። ነገርኩህ። እውነቱ የትኛው ነው? እውነታው እኮ ነገርኩህ። አሁን የነገርኩህ እውነታው ነው። እና ማን አንተ ታዲያ? ምንድን ነው እየሰራ ያለው? አብራችሁስ ቢዝነስ እንጀምራለን እንዲህ እናደርጋለን እያልክ ነበር። የምን ቢዝነስ ነው የሚጀምሩት? የምንሰራው ሆቴል ነው አይደለ? በቃ ተጨማሪ ቢዝነስ ፈለገች፣ ያንን ለመስራት ነው። ሌላ ምንም የተለየ ነገር የለም። ተጨማሪ ባለሀብቶች እንዳገናኛት ነው የጠየቀች። በቃ ለአንተ ማድረግልሃለሁ ያልኩት ነገር እሱ ነው። ሌላ ምንም ነገር የለም። ስለዚህ ምንድን ነው እጅህ እንደዚህ የምታደርገው? ምንም። ምን ነው? ትሰማኛለህ? እኔ ስለ እሷ ሁሉንም ነገር አውቃለሁ። ስላንተም እንደዚህ እኔ ባላሰብኩት ጊዜ ፈጣሪ ባሰበው ብንገናኝም ነግሬሃለሁ። እቺ ልጅ እዚህ አገር ላይ ምንም እንኳን ሳጎት እንዳንተ አይነቱ ዘመድ እንደሌላት አውቃለሁ። ሁሉንም ነገር ስለሷ አጣርቻለሁ። ስላንተም በከፊል እንደዛው። በጣም ደረቅ እየሆንክ ነው ታውቃለህ። ግን ከዚህም በላይ ሆናለሁ አስፈላጊ ሲሆን። ስማኝ፣ አሁን ላይ ግን በተረጋጋ መንፈስ ምጠይቀን ብቻ እንድትመልስልኝ እወዳለሁ። ድርቅና እኮ ለማንም አላዋጣም። ስማኝ፣ እንድትቀልድብኝ አይደለም እያልኩት፣ ምጠይቀን እንድትመልስ። ስማኛለህ? ይህንን የተከናነብክበትን ደግሞ አውልቄ ማንነቴን አሳያለሁ። ሰማኝ? ማን አንተ?
ማን? በስንቱ ሰው ህይወት እየተጫወትክ ያለው አንተ ማን? እኔ በማንም ህይወት አልተጫወትኩም። ሲመስለኝ እንደውም አንተ ነህ በሰው ህይወት እየተጫወትክ ያለህ። በሰው እንጀራ ለምንድን ነው ገብተህ የምትፈተፍተው? በየትኛው እንጀራ? በየትኛው እንጀራ? በየትኛው የሰው እንጀራ? ስለዚህ እኔ ኖርማል የቢዝነስ ሰው ነኝ ነው እያልከኝ ያለው? እንዳልከው ነው። እና ከተማችን ላይ ያሉት ሀብታሞች፣ ባለሀብቶች፣ ባለጸጎች ይታወቃሉ። የሚይዙት መኪና ይታወቃል። የሚለብሱት ልብስ ይታወቃል። ደግሜ ልጠይቅ፣ ለምንድን ነው አንተ በዚህ መንገድ የምትንቀሳቀሰው? እኛ እንደነዚህ አይነቶቹ እንታይ ባይ አይነት ሰዎች አይደለም። ራስን ማሳየት እኮ ለማንም አልጠቀምም። ስለዚህ ትህትና መሆኑ ነው። ሁሌ ደግሞ ስትንቀሳቀስ ይህንን የግራ እጅህን አታሳይም። ለሁለተኛ ጊዜ እየጠየቅኩ ነው። ለምን? ነገርኩህ እኮ። ሁለተኛ ጊዜ እየጠየቅኩ ነው። ለምን? እንዳንተ አይነቱን ወጣጤና ጥጋበኛ ጥጋቡን አውርድለታለሁ ስለው እንደዚሁ ሆኜ የቀረሁት። እሺ እኔ ነኝ ጥጋበኛ? ስለዚህ ያንተን ወይስ የሌላውን ጥጋብ ልታስተነፍስ ስትል ነው እንደዚህ ሆንኩ? ታውቃለህ፣ በጣም እልኸኛ ነህ፣ ግን የትም አያደርስህም። ሰማኛለህ? ልትቀልድብኝ አልፈልግም። አዳምጠኝ። እየቀለድክ ያለኸው እኮ አንተ ነህ። ታውቃለህ፣ ምንም አታመጣም። ልጅ ቢሮጥ እስከ ዳቦ ቤት ነው። በጣም ከገመትኩ በላይ አስመሳይ ነው። ትሰማኛለህ? ብዙን ጊዜ ለሌላ ያሰብኩ ነገር ለአንተ መቀበሪያ ይሆናል። አታስብ። ስለዚህ ከኔ በፊት አንተ ቀድመህ ትቀበራለህ። ስለዚህ እኔ ንጹህ ሰው ነኝ እያልከኝ ነው ማለት ነው? ከምታስበው በላይ። ልጅቷን አስገቡልኝ እስኪ። በከንቱ ነው እየለፋ ያለው ታውቃለህ። ይመስልሃል? እኔ ግን ለዓላማዬ ፍንክች የማልል ሰው ነኝ። እውነተኛውን ነገር እስካገኝ ድረስ። ነይ ግቢ። እቺ ልጅ ታውቃታለህ? ሜሮን። አንቺ ነሽ የዚህ ሁሉ ሴራ ጠንሳሽ። እኔ ምን አደረኩኝ? ይሄ ሰውዬ ነው አይደለ እየነገርሽኝ የነበረው? አዎ ራሳቸው ናቸው። ክብር አይገባም ለዚህ ሰውዬ፣ ክብር አይገባውም። እሳቸው ማለት አያስፈልግም። እቺ ልጅ መቼም ታውቃታለህ። ጥሩ ሰራተኛ ነበረች። አሁንማ እዛ ሆቴል ሄጄ አላቅም፣ ደርሼ አላቅም እያልክ አልነበር? አሁን ደግሞ እንዴት አወካት? እስኪ ለኔ እያልሽኝ የነበረውን እንግዲህ ከዛም በኋላ ያገኘሻቸውን እያንዳንዱ ነገሮች እያሳወቅሽኝ ነበረ። አዎ የሚያደርጉትን በፎቶም የላክሽልኝ ማስረጃዎች ነበሩ አይደለ? አዎ ማለት በተወሰነ መልኩ ተደብቄ ያነሳኋቸው ፎቶዎች ነበሩ። እነሱንም አሳይቻለሁ። ያው ምንም በጣም ስጋት ውስጥም ፍርሃትም ውስጥም ስለነበርኩኝ ባለቤቷም እያስፈራራችኝ ብዙ ነገርን ስዝትብኝ ነበረ። ምክንያቱም እኔ የምሰራውን ስራ ስለደረስኩባትና ስላወቅኩባት ነበረ ስታስፈራራኝ የነበረው እና እሳቸውም ደግሞ አልፎ አልፎ ሲገቡ ሲወጡ አያቸዋለሁኝ እና እንዳውም እኮ በብዛት በጣም ታይን ነበር እንዴ? ያው ሲገባ ያለውኝ ግን ሲወጡ ቤት እንደሚወጡ አላውቅም። እዛ ሆቴል ውስጥ ገብተው አንቺ እንዴት ልክ እንደማስገባሽ እኔ ነኝ የማውቀው። ምን ልታረግ እያሉ እያስፈራሩኝ ነው። ምን ልታረግ? እያስፈራሩሽ አይደለም። ይሄኔም ብቻ እኮ የብዙ ሰዎች ህይወትን የተበላሸው ይሄ ጠፍቷችሁን አያውቁም። ይሄ በጣም ተበላሽ እንዴ? ትሰማኛለህ? አንተ ሰውዬ እንደፈለጋችሁ የተበላሸውን ስንቱን ለደንበኛ እየሰጣችሁ አትጩህ። ያንተ ጩኸት ከዚህ ቤት ጣሪያ አያልፍም። ምንድን ነው እያደረክ ያለው? ምንድን ነው እየሰራ ያለው? እየሰራ ያለሁትማ ስራዬ ነው። የምን ስራ? ይኸውልህ በዚህም ማልክ በዛም አንተም ሆንክ እሷ እንዲሁም ግብረ አበሮቹ ምንም አታመጡ። እሱን የምታየው ይሆናል። እያየሁት እኮ ነው። አንቺም
የዋጋሽን ታገኛለሽ። የምን ዋጋ ነው የምትለው? ሰማኛለህ? ጊዜው አሁን የኛ ነው። ያንተ ነው እንዴ? አዎ ሁሉንም ነገር የኛ ነው። እሷንም ደግሞ ማንም ጫፏን ሊነካት አይችልም። ማንም እንደውም እየሰራሁ ያለሁት ነገር የኔ ስራ ነው። ቆይ ህሊና የላችሁም? ለሰው አታስቡ? ዝም በይ በቃሽ። ብቻም ታስቡት። ቆይ የምን ስራ? እሱን ነው ማወቅ የምትፈልገው? መቀመቅ ሳልጥል በፊት ሁሉንም ነገር ማወቅ። አይ መቀመቅ የምትለውን ቃል እንኳን እርሳው። የምሰራላት ስራ የጥንቆላ ስራ ነው። እኔ ጠነቁልላታለሁ፣ ቤቷ አየር ባየር ይሆናል። ስለዚህ ሁሉንም ነገር እያስኬድክ ያለው አንተ ነህ ማለት ነው። እንደውም ሳይ ተመችተኛል። እንደዚህ አይነት ስራ ውስጥ ምን አስገባህ? ቆይ ለምንድን ነው ከኛ ጋር ማሰብ? ካንተ ጋር ልስራ? ከዚህ የተሻለ ደህና ገንዘብ ካንተ ጋር ልስራ? ካንተ ጋር ልስራ? እንደ ወርጃ ካንተ ጋር ልስራ? ካንተ ጋር ልስራ ወይ? ካንተ ጋር ልስራ ወይ? ካንተ ጋር ልስራ? ተናገር። ቦታ ከዚህ ነው። ቦታ ከዚህ ነው። እዚህ ምርክክ ተመልከክ። ተመልከክ። ወይ ተመልከክ። ካንተ ጋር ልስራ? እኔ ሀቅ ካንተ ጋር እንድሰራ ትፈልጋለህ? ጥንቆላውን እንዳስኬድለት ትፈልጋለህ? አንተ ጋር ልስራ? ተናገር። እዚሁ ተናገር። አትበገርም አይደለ? አዎ ከዚህም የባሰ ደግሞ ትክክለኛ ማንነቴን አሳይሃለሁ። ያንተ ኃይል ይህንን የሚችል መስሎሃል? ልጅ ተረጋጋ። እንዲህ ድርቅ ማለቱ አይጠቅምም። ከኛ ጋር ብትስማማ ነው የሚሻለው። አንቺ አትፍሪ። እኔ ጠቀመኝ። ምንም እንድትፈሪ አይደለም። ሁሉንም ነገር በአንቺ ልታይ ነው። ተናገር። አሁን በደንብ ልትፈሪ ይገባሻል። አንቺ እንኳን ትሰማኛለህ? ከኔ ጋር ተናገር። ተናገር። አየቦታክ የሚገባክ እዚህ ነው። ለአንተ ክብር ወንበር ላይ ተቀምጥ ማውራት አይገባም። ትሰማኛለህ? እስካሁንም የታገስኩ ትመለሳለህ ብዬ ነው። አንተ ግን ሳይ ምንም ትመለስ አይደል? እንደዚህ ስትመታኝ የመታኸኝ መስሎሃል አይደለ? በአንተ ቤት አግኝታይ መምታት ብቻ አይደለም አይታል በእንብርክክ እንድታወራ ሳረክ። ይሄ ደግሞ ይወቅ ግንባር መሆኔ የጀግንነት ውጤት ነው። በጣም የጀግና ነህ። አታስብ፣ እኔን ማግኘት እንኳን ከባድ ነው ማለት። አገኘው እኮ ይገባሃል? እሱ አገኘውክ እኮ እንደ ዋዛ እንደ ቀልድ ብዙ ጊዜያትን ስጠብቅ እንደ ቀልድ ግን እዚሁ እኔ ያለሁበት ድረስ በገዛ እግር እየተራመድክ መጣክ። ትሰማኛለህ? አሁንም ደግሞ እኔ የት እንዳሉ አንተ የት ሆነ እያወራኝ እንደሆነ እያየሁ ነው። ይኛጣው ትሰማኛለህ? እንዳንተ አይነቱን ስንቶቹን ትክክለኛ ቦታቸውን የሰጠዋቸው ሰው ነኝ። እንግዳውስ የአንተ ጥንካሬና ድፍረት የት እንደሚያደርስ እናያለን። አሁን ሁሉንም ነገር እንድትነግረኝ እፈልጋለሁ። እቺ ሴት ሆቴሏ ውስጥ ሌሎች ሆቴሎች ሰንጋዎችን ከተለያዩ ሀገር እያስመጡ ስንት እንኳን እያረዱ አያልቅላቸውም። እሷ ግን ደህና ተብሎ ከቄራ የምታስገባው እርድ ራሱ የለም። ሰው ግን ምንም ሳይቀርብለት የማይሆን ነገር እየሰጣችሁ ራሱ ጠግቦ ወዶት ተመችቶት ነው በልቶ የሚሄዱ። ምንድን ነው እያረክ ያለው? እምነቷ ነዋ ማለት። ቆይ የማይሆን ነገር አላደረጋችሁም እዛ ቤት ውስጥ? እኔ ያየሁት ነገር ምንድን ነው? ያየሽውማ እውነት ነው። ቆይ ሰው ያን ደፍሮ ሲበላ ዝም ብላችሁ ታያላችሁ? ቆይ እናንተ ገንዘብ ብቻ ህሊና የላችሁም? ህሊና የህሊና ጠቅሙን ንገሪኝ እስኪ። ትሰማኛለህ? አሁን ከሷ ጋር እንድትመላለስ ሳይሆን ለእኔ ሁሉንም ነገር እንድትነግረኝ ነው። ነገርኩህ እኮ ምንም ላታመጣ አትፍጨርጭር። ስለዚህ ተናገር። ምንም አላመጣም አይደለ? ንገረኝ። ምንም አላመጣም ነው። ተናገር። እጠነቁልላታለሁ። ሰው ምግቡና
ጣፋጭ መስሎ ይታየዋል። ገባህ አይደል? ልዩ ምግብ ምንም ባል የለበት በሶስት ፍሬ ስጋ ጠግቦ ይውላል። ስለዚህ ሰው አይኑና ፍላጎቱ ላይ ሰርተሃል ማለት ነው። በደንብ ነው። ምን ነው አንተም እንድሰራለት ትፈልጋለህ እንዴ? እኔ የምፈልገውን ማያየክ ነው። ሲጀመር የኔ ስራ እንዳንተ አይነቱን ጋጠወጥ ወንጀለኛ ለህግ ማቅረብ እሱ የኔ ስራ ነው። እሺ እንደኔ አይነቱን ወንጀለኛ? አዎ። በጣም ታቀርባለህ። አዎ። ነገ እግሬ ስር ወርቅ ስትለምነኝ ትገኛለህ። ምን አለ በለው። እሱ ህልም ነው። እሺ ህልም ነው። አንተ ያለህበትን ቦታ እኔ ያለሁበትን ቦታ ታውቃለህ፣ ህልም ውስጥ ነህ። እንደውም ከህልም ንቃ። አልለቀህም መስሎክ ነው። የመሰለህንማ አንተ ነህ። ትሰማኛለህ? ለዘመናት ህዝቡ ላይ ስትጫወቱ የነበረውን ሁሉም ነገር በዚህ ተጋልጦ እኔ ደግሞ ስሙን ለህዝብ አደርስና ሁሉም ነገራችሁ ተጋልጦ ካሁን በኋላ ለአንተም ለሷም ለእንዳንተ አይነቱ አንተን ለሚመስሉ ሰዎች ያበቃል። ተሳስተሃል። የሚያበቃውስ ልክ እንዳንተ አይነቱ ጋጦጥ ነው። ቆይ ምን አይል ቢኖራችሁ እንደዚህ የምታስፈራሩት? ኧረ እባክሽ ራሳችሁ እንዴት ነው የምታዩት? ምን አይነት ኃይል እንዳለን በቁምሽ ቅዘንሽን ስትለቂ ታውቃለሽ። ማንን ነው እንደዛ የምትለው አንተ? ብትከበር ይሻላል። ሲጀመር እንዳንተ አይነቱ ክብር አይቅ እንዲህ ስትቃጠል ማየት እንዴት ደስ ይላል መሰለህ። ትሰማኛለህ? ይሄ ልብስም ሲጀመር የተከበሩ ሰዎች ብቻ የሚለብሱት ልብስ ነው። ለእንዳንተ አይነት ወንጀል ነው። የት ገባ? ምንድን ነው? ምንድን ነው? የት ገባ? ምንድን ነው የተፈጠረው? ወይኔ ጉዴ! የት ገባ? ተአምር ነው ይሄ ነገር። ሴትዮዋን አምጡልኝ! ምንድን ነው? አምጡልኝ! የት ነው የሚሄደው? የት ነው የሚሄደው? ቆይ ምንድን ነው የተፈጠረው? ልብሱን ጥሎ እንግዲህ የት ነው የሚሄደው? ተቀመጭ። የት ነው የሚሄደው? የት ነው የሚሄደው? እኔ አላውቅም እኮ። እኔን አታስጨንቀኝ፣ ልቀቀኝ። እንደ እያናከኝ እኮ ነው። ገና ከዚህም በላይ አደርጋለሁ። የት ነው እኮ? ልቀቀኝና እነግርሃለሁ። እንዴ አስወጣት። አንቺ ደግሞ ተቀመጪ ነው እያልኩሽ ያለሁት። የት ነው ያለው? ለቀኝም። ይህንን ቆሻሻ ልብሱን ጥሎብን የት ነው? እኔ አላውቅም። ሰምኛለሽ? አዳምጪኝ። ሁሉንም የእሱን ባህሪ የምታውቂው አንቺ ነሽ። ከእኔ ዛሬ ሊያመልጥ ዛሬ ሊሰወር ይችላል አውቃለሁ። እኔ ግን ከዚሁ እየባስኩ ስለ እውነት ደግሞ የት እሄዳለሁ? አዳምጪኝ። ምንድን ነው ደግሞ አለ እንዴ? ጤነኛ አይደለ? ምንድን ነው ከእሱ ጋር አይደለም ንግግር? ምንድን ነው እንደዚህ ነገር? የት ነው ባህሪውን የምታውቂው አንቺ ነሽ። አላውቅም። ሁሉንም ነገር ደግሞ መጀመሪያውንም ነገር ይሄ አዳምጪኝ። ሁሉንም ነገር ነግሮኛል። የሚሰራልሽ ለገበያሽ የሚሰራልሽን ዝም ብሎ ራሱን አጠይቀውም። ታዲያ እኔ ለምን ታስጨንቀኛለህ? አዳምጪኝ። በደንብ አልተመከርሽም እንዴ? እነግርሃለሁ። እሺ በቃ ተናገሪ። በቃ እውነት ነው። ምን እውነት? እሱ ነው ነገሮችን የሚያስተካክለው። እሱን ካንቺ ጋር መስማት አይደለም። ምን ሆነሃል እንዴ? መስማት አልፈልግም እኮ። እሺ ምንድን ነው ማወቅ የምትፈልገው? አንደኛው ስለዚህ ሰውዬ ሁሉንም ነገር እንድትነግሪኝ እፈልጋለሁ። አልጨረስኩም። እኮ አትጮህ። አለመጫወት ስለ ስራሽ እያንዳንዱን ነገር ህዝቡ ላይ እንዴት እየተጫወትሽ እንደነበረ ከአንቺ ጆሮ መስማት እፈልጋለሁ እኮ። እሺ ይኸውልህ፣ ቆይ ያልገባኝ ነገር ልክ እንደተማረ ሰው ተረጋግተን እናወራና ምንድን ነው የምትፈልገው? ከአንቺ ጋር ምንም ተረጋግቼ ማውራው ነገር የለኝም። ታች ተንበርከክ። ታች ተንበርከክ። ምንድን ነው ፍላጎትህ? እሺ አልገባኝም። ፍላጎትህ ስላልገባኝ እኮ ነው። ሁሉንም ነገር እንድትነግሪኝ እፈልጋለሁ እኮ። ምን ልንገርህ? እሺ ይህ ሰውዬ ማን ነው? እሱ እንደምታየው ነው። በቃ ሲፈልግ እዚህ ይሆናል፣ ሲፈልግ ደግሞ የትም ይሆናል። ስለሱ ምንም የማውቀው ነገር የለኝም። የማውቀውን ነገር ደግሞ ነገርኩ። ስለዚህ እሱ ማንም ሆኖ ማን ለምን አለ መሰለህ እንደዚህ መጮሁ ምናምን ልቀቅኝ።
ጫፌን ልትነኪኝ እንዳትሞክሪ። ጫፌን ልትነኪኝ እንዳንቺ አይነቱን ሰይጣናም ጋር ምንም እብረት የለኝም ማለት ትሰምኛለሽ? ይህም ሰውዬ ደግሞ ይህንን ቡትቶ ጨርቁን ዛሬ ጥሎ የሄደ ለመስሎ ይችላል። ገብቶሻል? ከኔ እጅ ግን ለዘመናት ጠፍቶ አይቆይም። ይሄ ደግሞ እኔ ምን ላድርግ? ሁሉንም ነገር መስማት ፈልጋለሁ ብዬ እኔ ምንም የምነግርህ ነገር የለኝም። ምክንያቱም ምንም የማውቀው ነገር የለኝም። የምታውቂው ነገር የለሽም? ይህንን ነገር በዚህ ልክ ቢዝነስሽን ሰው ላይ እየተጫወትሽ እንድትኖር እያደረገሽ ያለው እሱ አይደለ ወይ? አዎ። እሺ እንዴ? እሺ። ስለዚህ እሱን መስማት ፈልጋለሁ። ብዙ ባታለፊኝ ደስ ይለኛል። አለበለዚያ እሺ። በእናትህ ምን ያማል እንዴ? አንተ ጤነኛ አይደለ? ደንጃቱ ሴጣን ሳይ እንደውም አልችልም። ለምን የምትፈልገውን አልሰጥክምና ከዚህ አትወጣም? እንደዚህ በመሆን የምፈልገው እውነታው ነው። እውነት የትም አያደርስህም። እሺ አዳምጪኝ። እሱን እንድትነግሪኝ አይደለም፣ እሱን ትክክለኛ ነገሩ እንድትነግሪኝ አይደለም። ይሄ አላማው ሰማሽ? እሺ እነግርሃለሁ። ልቀቀኝ። ያሟል እንዴ? ልጁ ተናገሪ። እሱ እንድትመክሪኝ አይደለም፣ አጎትሽ እንዳልሆነ አውቃለሁ። እሺ በስነ ስርዓት ቁጭ ብለን እናውራ። እኔ እየተመቸኝ አይደለም። እንደዛ ካልሆነ ምንም የማወራ ነገር አይኖርም። እመነኝ። አይኖርም? አዎ። ስለዚህ አንቺን እንዴት እንደማናገርሽ ደግሞ ነው አውቃለሁ። ለእንዳንቺ አይነቷ በሰላም እንደዚህ መጠየቁ ላይ አይገባሽም። ታውሪያለሽ አታውሪ፣ ትናገራለሽ አትናገሪ። እንደዚህ እንዴት ነው ላወራ የምችለው? ጤነኛ አይደለም እንዴ? ስለዚህ አሁን ተናገሪ እኮ። እንዴት ልናገር? እንደዚህ ተንበርክኬ እንዳወራ ጠብቀህ ነበር? አዎ፣ ሁሉንም እስክንጨርስ እንደዚሁ ተንበርክከሽ ታውሪያለሽ። ምንም የማወራ ነገር የለኝም። ስሚኝ። እሺ ምንድነው ማወቅ የፈለከው? ካንተ ጋር ጭቅጭቅ ነው የመረረኝ። አንድ አጎትሽ አይደለም አውቃለሁ። ስሚኝ ቅድም ያልነገርኩሽ ነገር እኔ ምንም ለቢዝነስ ምናምን ብዬ አይደለም አንቺ ጋር የመጣሁት። እና ታዲያ ከመነሻውም ያንቺን ወንጀል ለማጋለጥ ነው። ወንጀል ማለት? አዎ ወንጀል ማለት አዲስ ሆነብሽ። እሺ ልክ ወደ ህግ እንደማትወስደኝ ምን ማረጋገጫ አለኝ? ማረጋገጫ የለሽም። ስለዚህ ምንም ልነግርህ አልችልም። እሺ እነግርሃለሁ። እዚህ ባታወሪ እዛ ታወሪያለሽ። ይኸውልህ ልንገርህ፣ እኔ ፖሊስ ጣቢያም ገባሁ የትም ሄድኩኝ በአንድ ቀን መውጣት ትችላለህ። ለገንዘቤ ዋናው ነገር ገንዘብ። አዎ ገንዘብ ያላችሁ እንዳንቺ አይነቱ በገንዘባችሁ ትመካላችሁ። ገንዘብሽ ግን ከምንም እንደማያደርስሽ አሳይሻለሁ። በጣም እየተሸወድክ ነው። ስሚኝ፣ አሁን እንድትመክሪኝ አይደለም እየፈለግኩ ያለሁት። እሺ ምን ልንገርህ? ሁሉንም ነገር። አዎ ልክ ነህ። እሱ ነው የሚያግዘኝ። እሺ በቃ እንደዚህ እንድልህ አይደል የፈለግከው? በምንድን ነው የሚያግዝሽ? በምን አግዛታለሁ አለ? ባለሀብቶችን በማምጣት ምናምን። ያው እንዳየው የተከበረ ሰው ነው። የተከበሩ ሰዎችን በማምጣት። ሰምኛለሽ? ይበቃሻል ውሸት። ሰምኛለሽ አይደለ? እሺ በቃ በእናትህ እኔ እነግርሃለሁ። ማወቅ የምፈልገው ነገር ወደሽ ሳይሆን ከዚህ በላይ ምንም አይመጣም። እሺ በብሬ ያለሽ ብርሽ የትም እንደማያደርስሽ ልነግርሽ ፈልጋለሁ። ለምን እውነት የተደበቀች ቢመስልሽም አንድ ቀን የትኛው ነው? በቃ ስለሱ ነው አይደል እንድነግርህ የፈለከው? ስለሱም ስለስራሽ። በቃ ከዚህ በላይ ምንም አይመጣም። አዎ እሱን ያገዘኝ፣ እሱን ይረዳኝ፣ እሱ ነው እዚህ ያደረሰኝ። ይሄን ልክድ አልችልም። ይኸውልህ ቅድምም ቢሆን ለመነካካት ሞክሬ ነበር። እኔ ዛሬ ብታያት ሰው አይደለሁም። ትናንትና በጣም ብዙ የተቸገርኩ ሰው ነኝ። በጣም ብዙ የተራብኩ ሰው ነኝ። ኢቭን የሰው ሻይ ቡና ላይ ቁጭ ብዬ በ1000 ብር ተቀጥሬ ነበር የምሰራው። ሴቱና ቤት ተከራይተህ እየኖርክ ሴቱም ብዙ ወጪዎች አሉ። በጣም ተቸጋግሬ ነው የኖርኩት። እና ከዕለታት አንድ ቀን ፈጣሪ ተለወጪ ሲለኝ ሰውየው እንዳየኸው ተራ ቦታዎችን ነው የሚንቀሳቀሰው። እንደማንነቱ ሳይሆን በቃ ሌላ ሰው ሆኖ ነው የሚኖረው። እዛ ሻይ ቡና ላይ ሻይ ሊጠጣ መጣ። ከዛም እንዴት እንደሆነ አላውቅም ሻይ ጠጥቶ ብር የለኝም አለኝ። እሺ ችግር የለውም ጋሼ እኔ ከፍልሎታለሁ አልኩት። ከዛ ሰውየው በጣም አዘነልኝ ምናምን። ለካስ ገንዘብ ይዞ ነበር፣ አውቆ ነበር እንደዛ ያለው። ከፍሎኝ ምናምን ብዙ ገንዘብ ሰጥቶኝ ሄደ። ከዛ በኋላ በየጊዜው መመላለስ ጀመረ። በቃ እኔም የማገኛቸው ቲፖችም እየጨመሩ መጡ። ገንዘብ እያገኘው መጣሁ። ከዛ በኋላ የራሴን መክፈት እንዳለብኝና እንደሚያግዘኝ ነገረኝ። ብርም እንደሚያበድረኝ ነገረኝ። ከዛ ብር አበደረኝና ሻይና ቡና የራሴን ከፈትኩ። ከዛ በኋላ ስለራሱ ትክክለኛ ማንነት አጫወተኝ። ከዛ ጋር ነው እንግዲህ ትውውቃችን የጀመረው። በሱ የተነሳ ነው ከሻይ ቡና ተነስቼ። ስለዚህ እሱ እየተነቆለልሽ አንቺ ደግሞ እየከበርሽበት እየሰራሽ እየኖርሽ ነው ማለት ነው። አዎ አይደለ? ከዛ ሁሉንም አሁንም የከፈትሽውን ትልቁን ሆቴል
አንቺ ብቻ ነሽ ምግብ የምታበሺው። ዝም ብሎ ነገር ታቀርባላችሁ። እሱ በጥንቆላው የሰው አይን ላይ ያደርግልሻል። አንቺ ታቀርቢያለሽ። ዝም ብሎ ነገር አናቀርብም፣ ግን ራሴ ነኝ የምሰራው። ልክ ነህ። ትንሽ ነገር ነው የምናቀርበው። ለሰዎች የተለያዩ እንስሳትን ዝም ብሎ የተገኙ አንቺን ለመስራት ያግዝሽ እንጂ ምንም እንደምትጠቀም ደግሞ አውቃለሁ። ለዛም ደግሞ ማስረጃውን እሺ፣ ይሄን ሁሉ ካወቅ ለምን እንደምታስጨንቀኝ ካንቺ አፍ መስማትም ስለምፈልግ በቃ ከዚህ በላይ ምንም ልነግርህ የምችለው ነገር የለም። ግን ማንም ዛሬ ላይ መክ ይችላል። ትላንትና እኔ ራሴ ነኝ የማውቀው። እዚህ ድረስ እንዴት እንደደረስኩ ራሴ ነኝ የማውቀው። ስለዚህ ማንም ምንም ቢለኝ እንደነገርኩ ምንም አይሰማኝም። ትላንትና ስራብ አሁን ህግ የምትለው እውነት የምትለው መጥቶ አላበላኝም። እሺ አንተ መጥፎ ነው ዊርድ ነው የምትለው ነገር ነው እኔ ያበለኛ ኖረኝ። ስለዚህ ስንቱ ሰው ስንቱ ህዝብ ለኔ ጥሩ ነገር ነው እያለ ለሱ ባልተገባው መንገድ በዚህ ባንቺ በጥንቆላሽ ምን ሆነ? ታመመ ሞተ? ላንቺ ብርስ ካስገኘ ድረስ ምንም ይሁን እኔ እንደዛ ማለት አይደለም። ግን በቃ ራሴን ለማስተዳደር ስል ሌላ አማራጭ አልነበረኝም። ማድረግ የምችለውም ነገር አልነበረም። ራሴን ለማኖር ስል ማኖር ባለብኝ መንገድ መኖር ጀመርኩ። ስለዚህ በቃ ልክ ነው ብለሽ ታስቢያለሽ? ለምን አትለቀኝም? እያነከኝ ልክ ነው ብለሽ ታስቢያለሽ ወይ? ለራሴ ያው ልክ ነው። እሺ ሰራተኞችን ይሄን ነገር እንዳያውቁብሽ እንዳይደርሱብሽ እያልሽ ስለማይመለከታቸው በማያገባቸው ነገር ላይ መግባት ስለሌለባቸው ለዚህ በቃ አንተ ብትው ምን ታደርጋለህ? እሺ እኔ መቼም እንዳንቺ አይነቷን አስነዋሪ ወንጀለኛ ልሆን አልችልም። ህሊና ያለኝ ሰው ነኝ። ህሊና አብልቶ ያሳድራል? ህሊና አስተኝቶ ያሳድራል? ንገረኝ እስቲ። ማናችንም ዛሬ ላይ እዚህ በመጥፎ ቦታ አንቆም እንጂ ህሊና ያለን ሰዎች ነን። ትላንትና እንደዚህ ሆነን የተፈጠርነ ሰዎች አይደለንም። እሺ አሁን ስሚ፣ ሰውዬሽ የት ነው ሊሆን የሚችለው? እሱ በቃ እንደዚህ የት ነው ሊሆን የሚችለው? ነገርኩህ እኮ እኔ መረኝ ነው እየነገርኩህ ያለሁት። ይሄን ሁሉ ነገር ነገርኝ። መቼም ስለ ሰውዬው ልደብቅ አልችልም። እሱን አይደለም አንተ እኔም የሚኖርበትን የሚውልበትን አላውቅም። መገኘት ላንቺ ምናልባት ከኋላም ሊሆን ይችላል። እሱን ተይኝ። እሺ ይሄ ነገር ላንቺ አዲስ እንዳልሆነ አውቃለሁ። በተደጋጋሚም ያንቺ ሆቴል ሲመጣ ይገባል እንጂ አይወጣም። ለምን? እኔ የት እንደምሄድ አላውቅም። በራሱ መንገድ ነው የሚወጣው። ስለዚህ ሲሄድም እንደዚህም ሆኖ ሲጠፋ አንቺ ታውቂዋለሽ ማለት ነው። ያጁ ሁሉንም ነገር አንቺ ታውቂያለሽ አይደል? ስለዚህም ደግሞ አንቺ የሚገባሽን ቦታ ታገኛለሽ ማለት እሱም ደግሞ ይቆያል እንጂ የሰይጣን ኃይል መቼም እውነትን አሸንፎ አይቆይም። ምን ማለት ነው የሚገባሽን ቦታ ታገኛለሽ ማለት? እና ይሄና ግፍ ህዝቡ ላይ ሰርተሽ ነገር አይደል? በቃ እሺ ይቅርታ። ተነሽ። አትነቀኝ። ተነሽ። ያዥ። ለምን ታንቀኛለህ? ይቅርታ አልኩ አይደል እንዴ? ያዥ። ያዛት። ኧረ በእናትህ ይቅርታ ብያለሁ። እስር ነው። እሺ ተነሽ። ያዛት። እሺ እንግዲህ ክቡራን ተመልካቾቻችን ቤተሰቦች ይህንን ነገር እንዳያችሁት ስንቱ ለፍቶ ጥሩ ያመጣውን ገንዘብ ቢዝነስ ከፍቶበት የተለያዩ ነገር ሰርቶ ህይወቱን ሊለውጥ ይፈልጋል። እንደዚህ አይነቶቹ ደግሞ ባልተገባ መንገድ ሀብታቸውን ለማካበት ሲሉ ከምንም ነገር በላይ ህዝቡን በማይሆን ነገር እያበሉ የማይሆን ነገር እየመገቡ ኪሳቸውን የሚደልቡ ሰዎችም አሉ። በጣም አስነዋሪ ነገር። እቺም ሴትዮ በከተማው ላይ አለ የተባለ ሆቴል ያላት ሲሆን ግን በዚህ መንገድ ይሄም ሰውዬ በመናፍስት ኃይሉ ተጠቅሞ በዚህ መንገድ ከኛ ቢሰወርም እኛ ግን ከዚህ የሚበለጠ ስንት ውጣ ውረድን አልፈናልና ይሄንንም ፈርተን ይሄንንም አይተን ወደ ኋላ ምንል ሳንሆን እኛም የያዝነውን የእውነትን አምላክ ይዘን ይሄንን ነገር የምናጋልጥ መሆኑን ላሳውቃችሁ እወዳለሁ። አብራችሁን ስለቆያችሁ አመሰግናለሁ። ይሄንን ቪዲዮ ለብዙ ሰው ይድረስ፣ ብዙ ሰው ይማር። በከተማችን በየትኛውም በክፍለ ሀገር ከሀገር ውጭም ከሀገር ውስጥም ያላችሁ ሰዎች ከዚህ ታሪክ መማር አለባችሁ። ለብዙ ሰው ይድረስ። ሼር አድርጉ። ኮሜንታችሁ ደግሞ በዚህ ዙሪያ የምታውቁትን ነገር ሰዎች ካላችሁ በኮሜንት አጋርነታችሁን አሳዩን እላለሁ። አመሰግናለሁ።